እስኪ ንገሪ። ያን ያክል እኮ መናገሩ አስፈላጊ አይደለም ብዬ ነው። ፍቅረኛሞች መሀል እኮ ግልጽነት መኖር አለበት አይደል እንዴ? እሱማ ግን ወይስ አሁንም ሌላ? ጽናት ከኪራ አባት ጋር ስልክ እያወራች እያለ እናም እኔ ለኪራ ልነግር ነው እስከ ዛሬ ደብቆ መያዙ በጣም ኮርቶኛል እያለች እያለ አደራ የተባልሽውን ነገር ለምን እንዳትናገሪ ሲሏት እኔ ምን ላድርግ እያለች ለነምሩም ካሁን በኋላ እኔ እስከ ዛሬ የደረሰብኝ ለፍቅሬ መስዋዕትነት ሁለተኛ መጥፎ ነገር እንዲገጥመኝ አልፈልግም። እናም ለኪራ ሁሉን ነገር መናገር አለብኝ ብላም ወስናለች። እናም ከአባቱ ጋር ስልክ እያወራች እያለ እንዴት አድርጌ ነው የምነግረው? እሺ ለኪራ በቃ መናገር አለብኝ ግን ማወቅ አለበት እያለች እያለ ኪራ ከውጭ ይመጣል። እናም ምንድን ነው የምትነግሪኝ ይላታል። አይ ምንም አይደለም እኮ ብላ ትደነግጣለች ማለት ነው። እናም ኪራን ብስጭት ይልና ይኸውልሽ አንቺ እኮ ዛሬ ብቻ አይደለም ተደብቀሽ ስትሾካሾኪ መስማቴ እና እስከ መቼ ነው ቆይ እኔን የምትደብቅኝ? ምንድን ነው እኔ ስለማፈቅርሽ ነው እንዴ ብሎ በጣም ብስጭት ይላል ማለት ነው። ምክንያቱም ኪራ ጽናትን በጣም ነው የሚያፈቅራት። ነገር ግን ሁለተኛ ሌላ ችግር ውስጥ መግባት አይፈልግም፣ ወይም ደግሞ በፍቅራቸው ሌላ ነገር እንዲገባበት አይፈልግም። እስከ ዛሬ በሰዎች ምክንያት እየተጣሉ ያለ ብዙ ፈተና ስለገጠመው ከአሁን በኋላ ግን ምንም አይነት ፈተና እንዲገጥመው ፍቅሬን አልፈልግም በማለት ነበር። እናም ተናዶ ይሄዳል። ተናዶ እየሄደ ያለ ናሆሜ ስልክ ይደውለታል። ሲደውለትም ስልኩን አያነሳም። በተደጋጋሚ የደወለለት አያነሳም እና የሆነ ሆቴል ጋ ቁጭ ብሎ የሚገናኙበት ነበር። ከዛ ቦታ ያገኘዋል። ናሆምም እናቱ ደውላ ለምንድን ነው ቆይ ልጅ የማትወልዱት ትለዋለች። እንዲህ እማዬ ምንድን ነው በቃ ተደጋጊ። አሁን እኔ መውለድ አልፈልግም እና እኔ ስለማልፈልግ ነው እንጂ ምሩ አይደለችም ይላል። ምሩ እንግዲህ እንደምናውቀው ታማሚ ስለሆነች መውለድ በጣም ከባድ ነው ለእሷ። አሁን ላይ እሷ ብትወልድ የሆነ ችግር ስለሚያጋጥማት ለእሷም ለህይወቷ ጥሩ ስላልሆነ እናም በዚህ ምክንያት ነው። እናቱን ሁሌ የደወለች ትጨቀጭቀዋለች። እናም ምሩም ትሰማለች። ምንድን ነው ትለዋለች ተነስታ። አይ ምንም ማየናት ይላል። እሷም በጣም ትተክዛለች። እናቱም እሷ ነች እንዴ ትለዋለች። እናም እሷ አይደለችም ምክንያቷ በቃ እኔ መውለድ ስለማልፈልግ ነው። አሁን ላይ እኮ መውለድ አልፈልግም። ምንድን ነው ማየ ቆይ በቃ ትንሽ መቆየት አለብን ይላል። እናም እባክሽን እናቴ እኔንም ተረጂኝ ይገባኛል እኮ ይላታል። ምንድን ነው ሲላትኝ እውነቱን አልነገራትም። እኔ እኮ ሁሉንም ነገር አውቃለሁ ለምን ተዋሽኛለህ? እውነቴን ነው የምልሽ ደግሞ እኮ ፈጣሪ ያውቃል ሁሉም ነገር ይህን የዋነትና ደግነሽን አይቶ ልጅ ሊሰጠን ይችላል። አይታወቅም እኮ የፈጣሪ ስራ ይላታል። ምሩም በጣም ደብሯታል። ሐዋሳ ወደ ቤተሰቦች ጋር ልሂድ እያለችን ታስባለች። ምክንያቱም የናሆም ቤተሰቦች ታማሚ እንደሆነች አያውቁም። እናም የሚመጣውን ችግር ፊት ለፊቷ ስታዩ በጣም ከብዷታል። በጣም ታዝንና ይቅርታ ናሆሜ ትለዋለች። እንዴ ለምንድን ነው ይቅርታ የምትይኝ? ምንድን ነው ይላታል። የቤተሰቦችን ፍቃድ እንዳታሟላ አደረጉ ትለዋለች። ስለዚህ ጉዳይ ስንት ቀን ነው የምናወራው? ይኸውልሽ የሰው ልጅ ሆኖ እኮ ሙሉ እኮ የለም የሆነ ጎደሎ እኮ ይኖርበታል ይላታል ማለት ነው። እና ምሩም እኔ ግን ጎደሎ ነኝ ትላለች። የማውቀው ሰውን ሌላ ሰው ዝቅ ዝቅ ሲያደርግ ነው። እኔ ግን አንቺ ግን ብዙ ጊዜ ራሽን ዝቅ ዝቅ ስታደርግ ነው የማቅሽ ይላታል። እሺ ምን ታዲያ ውሸት ነው ትላለች። ምሩ እባክሽን ፈጣሪ በሰጠሽ ነገር አመስግኝ፣ ነገ የሚመጣው አይታወቅም ይላታል። ምሩዬ አንቺ በጣም ቆንጅዬ ነሽ፣ ቆንጆ ሴት ነሽ፣ መልካም ሰው ነሽ፣ በጣም ብዙ ነገር ነሽ። ስለዚህ እኔ አንቺ እንደምትፈልጊው ባልሆንልሽም እኔ ከጎንሽ አለሁልሽ፣ እናም እንዳይከፋሽ ይላታል። ናሆም ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናቸው። ውድ ቤተሰቦቼ ከልብ ነው የማመሰግነው። ዛሬ እንግዲህ ጽናት ተከታታይ ድራማ ይዤላችሁ መጥቻለሁ ማለት ነው። ጽናት እንግዲህ ኪራና ጽናት አሁን ሰሞኑን በጣም ደስ በሚል ሁኔታ ፍቅራቸው ደስ በሚል ሁኔታ እየኖሩ ነበር። ነገር ግን አሁን ደግሞ እነሱን የሚያጣላቸው ነገር መጥቷል ማለት ነው። ምክንያቱም ሚስጥር ሆኖ ተደብቆ የነበረ ለኪራ በጣም ከባድና ዱብዳ በጣም የሚከብደው ነገር አለ ማለት ነው። ይህም ደግሞ የእናቱ
መታመም ነው ማለት ነው። እናቱ የካንሰር ታማሚ እንደሆነች ኪራ አያውቅም። ነገር ግን ጽናት እንዲሁም ምሩ ሰናይትም ያውቃሉ ማለት ነው። እንዲሁም ናሁሜ አያውቅም ማለት ነው። እናም ይህ ነገር እንግዲህ ከአባቱ ጋር እያወራች ያለ ለኪራ እነግረዋለሁ እያለች ይሰማል ማለት ነው። ምንድን ነው ከውጭ ሲመጣ ምንድን ነው ለኪራ እንደምትነግረኝ ይላታል ማለት ነው። እሷም በጣም ትደነግጥና አይ ኪራ ምንም አይደለም ምናምን ብላ በጣም ትደነግጣለች ማለት ነው። ምንድን ነው አንቺ እኮ ዛሬ ብቻ አይደለም የተሾካሾክሽ የምሰማሽ፣ ስለዚህ ከኔ እስከ መቼ ነው ሚስጥር የምትደብቂው? ቆይ ግን አንቺ ቆይ ግን መቼ ነው እኔን ከልብሽ የምታፈቅሪኝ ብሎ በጣም ሌላ ነገር ነው የመሰለው ማለት ነው። ጽናት ስልኩን ካወራች በኋላ እኔ የምለውት ጋሼ አንድ ጥያቄ ሊጠይቀውት ነበር ብላ ትላለች። ለኪራ እኮ ስለ እትይ ልነግረው ፈልጌ ነበር ብላ ትጠይቃቸዋለች። እኔ እንደዛ ፈልጌ አይደለም፣ እኔም ቢጨንቀኝ እኮ ነው። በኋላ ላይ ይሄ ነገር እንደደበቁት ካወቀ በጣም ከባድ ነው፣ ለዛ ብዬ ነው ትላለች። እኔ ቃሌን መብላት ፈልጌ አይደለም፣ ነገር ግን እኔ ለኪራ ሁሉንም ነገር መናገር አለብኝ ብላ እያለች ያለ ስልኳን ሳዘገው ኪራ ከኋላ ይመጣል ማለት ነው። እሷን በጣም ትደነግጣለች። ምንም መታል እንዴ ትላለች። በጣም ደንግጣለች። ቆይ አንቺ ከእኔ ለመደበቅ ነው እዚህ መተሽ የምታወሪው ይላታል። እናም አረ እንደዛ አይደለም፣ እንደዛ ማለት አይደለም፣ አረ እባክሽ ቆይ አንቺ ቆይ ግን እኔ ህፃን ልጅ ይመስልሻለሁ እንዴ ይላታል። እሷም በጣም ደንግጣለች፣ እየተርበተበተች ነው። እንደዚህ በሚስጥር ስትሾካሾኪ ከሰማሁሽ እኮ የመጀመሪያ አይደለም ይላታል። እሷም በጣም ደንግጣለች ጽናት። እናም እንደዛ እኮ አይደለም ኪራዬ ትለዋለች ማለት ነው። እሱ ግን በጣም ተበሳጭቶ ተነስቶ ይሄዳል። ኪራ ቆይ እንጂ ምንድን ነው ቆይ እሺ ልንገርህ እያለች እናም ድንገት እኮ ስለምትመጣ እያስደነገጥከኝ ነው ለዛ ነው ትላለች። በጣም ፈርታለች፣ በጣም ደንግጣለች። እሱ በጣም ተናዶባታል። ምክንያቱም ለምንድን ነው የምትደብቂኝ ምን ሆነሽ ነው በሚለው በቃሽ ጽናት ድብብቆሽን ብናቆም ይሻላል ይላታል። ጽናትን በጣም ትደነግጣለች። ምክንያቱም እንዴ ይህን ነገር ሰምቶኛል እንዴ ብላ እናም ቆይ የምን ድብብቆሽ ነው ብላ ትጠይቀዋለች ራሷ ድጋሚ። ይልቅ ምሳ ላቅርብላ እርቦሃል አይደል ብላ ትለዋለች። እሱ ግን ጥሏት ነበር የሄደው ብሎ ጽናት እየጠየቁሽ ነው ለምን እንደማትነግሪኝ? ቆይ ግን ምን ቢሆን ነው ይሄን ያክል ድጋሚ ከኔ የምትደብቂው ይላታል። እሷም ምንም እኮ አይደለም ኪራ ትለዋለች። ያን ያክል እኮ መናገሩ አስፈላጊ አይደለም ብዬ ነው ትለዋለች። እናም ኪራም ፍቅረኛሞች መሀል እኮ ግልጸኝነት ነው እንጂ መደባበቅ ጥሩ አይደለም ብሎ ይላታል። እናም ያወራችውን ነገር እንድትነግረው በተደጋጋሚ ይጠይቃታል። እሱማ አዎ ግን ትልና ከዛም ኪራም ነው ወይስ አሁንም ሌላ ሚስት እያጨሽልኝ ነው ይላታል። እንዴ ምን እያልክ ነው? እንዴት እንደዛ አደርጋለሁ ብላ ትለዋለች። ምክንያቱም ይሄን ነገር ከዚህም በፊት ስላደረገችው እናም አሁንም ሌላ ሚስት እያጨሽልኝ ነው ወይ ብሎ ይላታል። ኪራም አላቅም ብቻ ምናልባት ያኛው ስላልተሳካልሽ ድጋሚ ያን እድል ልትሞክሪ እንዳይሆን ይላታል። አሁንም እናም በጣም ተናዶ ጥሏት ይሄዳል። እሷም ትጠራዋለች፣ ነገር ግን ሊሰማት አልቻለም። በጣም ተናዶ ይውላል የሆነ ቦታ። እናም ናሆም ይመጣል። እኔ የምለው ቆይ ለምንድን ነው ስልክ ማታነሳው ይለዋል። ስላልፈለግኩ ይለዋል። አንዴ ቆይ ምን ማለት ነው ስላልፈለግኩ ማለት? ኪራ ቆይ ስታስበው ስላንተ የሚያስብ ሰው የሌለ ነው የሚመስልህ ይለዋል። ለምንድን ነው የምታስቡልኝ? ለምንድን ነው ለማታምኑትና ሚስጥራችሁን ለማታካፍሉት ሰው ለምን ታምናላችሁ? ለምንስ ታስባላችሁ? ይላል ማለት ነው። ይህ ሁሉን ነገር ስለደብቃችሁኛል ብሎ ስላሰብን አሁን ላይ አያውቅም።